ሜምፊቦስቴን ከሎዶባር ከአሜል ልጅ ከማኪር ቤት ነው የሚለው እና አነሱትና ሰው ያይዋል ወይኔ ሜምፊቦስቴ ያለቀለት ንጉስ ደረሰበት የት እንደተደበቀ ነው የሚመስለው ጠላቱ እኮ ነው የተንቀጠቀጠ ቢያንኳኳ ማይገባበት ቤት ተከፍቶለት ቢያንኳኳ ባካችሁ ብሎ ቢጫቀጭቅ ማይገባበት ሪኩዌስት ቢያደርግ ሊገባ ማይችልበት ቤት ሳይጠይቅ ደጁ ተከፍቶ ጎንበስ ይያሉለት ዋክ ከዛ ዳዊት ፊት አመጡት ሜምፊቦስቴን በግንባሩ ወደቀና እጅ ነሰለ ዳዊት ሜምፊቦስቴ ሲለው እንሆኝ ባሪያ አትፍራል አትገለኝም ማረኔ ለሱ አልጠራው ታዲያ ለምን የጠራኝ ያባትን የሳውልን መሬት በሙሉ ሰጥቻለሁ ቴንክ ዩ ብሎ ሊሲ ታዲያ ምን ነው ሲባል አንተ ግን ከኔ ጋር ከገበታዬ ይኸውላችሁ ልዩነቱ አትሞትም ማለቱ አይደለም ልዩነቱ መሬት ሰጥቻለሁ አይደለም ልዩነቱ ለዘላለም ከገበታዬ ማኮፋቲያማ እንዲኮነ ያረገን እንዲኮነ ሩቅ ያለነውን ሰዎች ጠጋ አይደለም ያደረገን ሩቅ ያለው ማን ተቀመውን ሰዎች ልብስ ቀይሮ ሄዱ አይደለም ያለን ለዘላለም ፌሎሺፕ አይ ጸሎት ማለት ትግል አይደለም ፌሎሺፕ ገበታው ላይ ተቀመጥኩኝ አባ የምንልበት የልጅነት መንፈስ ተቀበልን እንጂ ዳግመኛ ለባርነት የሆነ መንፈስ አልተቀበል አሁን አባ ስትሉት አቤት የሚል አባት አላችሁ ሩቅ አይደላችሁም ቀርባችኋል አሁን በአብ ቀኝ በክርስቶስ ተሰውራችሁ ተቀምጣችኋል አሁን የዘላለም ድነት ሆኖላችኋል ፌሎሺፕ ይበልጥ እንድታቁት ምላችሁ ይሄን ነው ገበታው ነው ያመጣችሁ በር ላይ ተቀመጡ ያዋጣል ባይዜ በር ላይ ተቀመጡ አልገላችሁ ሲወጣ ሲገባ የሆነ ነገር ጥልላችሁ ኖ እንደሱ አይደለም ገበታ አብራችሁኝ ተቀመጡ ከኔ ጋር ማግኝተህ ነው ወይ እጁን ማያዝ አግኝተህ ነው ወይ በማዕድ መቀመጥ አግኝተህ ነው ወይ መነካካት መደባበስ አግኝተህ ነው ወይ ይሄ ነው የሆነልን እንደዚህ ነው የተደረግነው እድል ነው የተሰጠን የፊልጵስዩስ መጽሐፍ ምዕራፍ 3 ከቁጥር 1 ጀምሮ የእግዚአብሔር ቃል ሲነበብ እንደዚህ ይላል በጌታችን በኢየሱስ ክርስቶስ ስም አነባለሁ በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም ለእናንተ ግን ደህና ነው ከውሾች ተጠበቁ ከክፎችም ሰራተኞች ተጠበቁ ከሐሰተኛም መገረዝ ተጠበቁ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋ የማንታመን እኛ የተገረዘነንና እኔ ግን በስጋ ደግሞ የምታመንበት አለኝ ሌላ ሰው ማንንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ ነገር ግን አንድ ነገር አደርጋለሁ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ እንግዲህ ፍጹማን የሆንን ሁላችን ይሄንን እናስብ ባንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይሄንን ደግሞ ይገልጥላችኋል ሆኖም በደረስንበት በዚያ እንመላለስ ወንድሞች ሆይ እኔን የምትመስሉ ሁኑ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ
ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ አሁንም እንኳን እያለቀስኩላለሁ መጨረሻቸው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ሐሳባቸው ምድራዊ ነው እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ይለውጠዋል ስለ ቃሉ አምላካችን ይመስገን ቅዱስ አባታችን ሆይ ለዘላለም እንባርክሃለን ስለ ሰጠህን ዕድል በፊት እንድንሆን ጸጋ ስለበዛልን በቸርነትህ እየጎበኘህን ዛሬም በሕዝብ መካከል በቅዱሳን ህብረት ስምህን እንድንጠራ ዕድል ስለተሰጠን በጌታችን በኢየሱስ ክርስቶስ ስም እንባርክሃለን በጣም ብዙ ጎበዞች ስለሆንን በብዙ ስለተጋን የኛ ልዩ ጥበብ አይደለም እንዲህ እንድንሆን ያደረገው የታላቁ ምህረትህ የርህራሄና የታላቁ ቸርነትህ ብዛት ነውና እግዚአብሔር አምላካችን ሆይ በዚህ ማለዳ ደግመን እንባርክሃለን እንዴት ዕድል ነው ጌታ ሆይ ስምህን በሚጠሩ ጉባኤ መካከል መገኘት ስምህን በሚያከብሩ ህዝቦች መካከል መገኘት ዛሬም በፊት ለመሆን ዕድል ሲጨመርልን እንዴት ያለ በጎነት ነው እግዚአብሔር ሆይ ለዘላለም ተባረክ ጌታ ሆይ እንደ ቀላል አንቆጥረውም በፊት መምጣታችንን ስምህን መጥራታችንን ጌታ ሆይ በጣም ስለቻልን መንገድ ስለቀለለልን ነገሮች በጣም ስለተስተካከሉና በጣም የሆነ ነገር ስለሆነ አይደለም ይሄ ምህረትህ ነው ይሄ ቸርነትህ ነው ዛሬም ስምህን ለመጥራት ታደልን ኢየሱስ ለማለት ማለዳ ተጨመረልን ይሄን ጉባኤ እግዚአብሔር ባርከ ሰጠህን በኢየሱስ ክርስቶስ ስምህ ይቀደስ ጌታ ሆይ ዕድል ነው ክርስትና ዕድል ነው አንተን ማገልገል ዕድል ነው የእግዚአብሔር ልጅ መሆን ዕድል ነው በፊት መቆም አንተን ማምለክ ዕድል ነው የእግዚአብሔር ነኝ ማለት ዕድል ነው የምንኮራበት ቦታ ነው ይሄ ቦታ የምንታደስበት ቦታ ነው ይሄ ቦታ የምንለመልምበት ቦታ ነው ይሄ ቦታ ለዘላለም ስምህ ይቀደስ ቦታ ሰጠህን ከወንድሞቻችን ጋር ምን ተናነጽበት ቦታ ስምህን ምን ቀድስበት ቦታ ባካችሁ ጮክ በልና እስኪ ተመስገን በሉ እስኪ ተመስገን ስለዚህ ጉባኤ ተመስገን ስለዚህ ሰዓት ተመስገን ስለዚህ ውድ ጊዜ ተመስገን ስለዚህ ሕያው መንፈስ ጌታ ሆይ ቴክኒካል በመሆን የማይመጣ መነካት ነው በጉባኤ መካከል ያደረከው በጣም ብዙ መዝሙር በማወቅ ሊመጣ አይችልም በጣም ብዙ ጥቅሶችን በማከታተል ልናመጣ አንችልም ዕድል ነው በዚህ ስብስብ መሃል እግዚአብሔር አለ በዚህ ስብስብ መሃል ሕያው መንፈሱ አለ ተመስገን ቸርች ስላገናኘህን እንዲህ ያለ የቅዱሳን ህብረት መካከል ስላገናኘህን ሰላም እንድንባባል ሰላምታ እንድንለዋወጥ ስምህን እንድንጠራ እግዚአብሔር እንድንተያይ ስለረዳህን ተመስገን ዛሬ ጸልያለሁ ለኔና ለዚህ ጉባኤ በዚህ ጉባኤ የሚለቀቀው ሕያው መንፈስ እንደገና ያበርታን እንደገና ያጽናናን እንደገና የተወደድንበትን ያንን ፍቅር አጥብቀን የምንይዝበት ጸጋ ይጨመርልን በልባችን ኢየሱስ ዳግም በሙላት ይሳል እግዚአብሔር ሆይ ሌላውን እየናቀን ወደ አንተ የምንጠጋበት ጸጋ በሙላት ይለቀቅልን ጉባኤውን እኔንም ራሴን እግዚአብሔር ሆይ ለአንተ አሳልፌ እሰጣለሁ የቃል ብርሃን ይሄን ጉባኤ ይሙላው መምህራችን መንፈስ ቅዱስ አንተ አስተምረን ደስታህ በጉባኤ መካከል ይገለጥ ይሄንን ሁሉ ሕያው በሆነው ልጅ በጌታችን በኢየሱስ ስም ጸልየናል አሜን ክብር ለኢየሱስ ይሁን የፊልጵስዩስ መልእክት እንደምታውቁት በብዙ የደስታ መልእክቶች የታጨቀ መልእክት ነው ሙሉ መጽሐፉን ስታነቡ ጥቂት ምዕራፎች ነው ያሉት በእነዚህ ጥቂት ምዕራፎች ግን በጣም ደስ የሚል ድንበርን የሚሻገር ያላችሁበትን ሁኔታ የሚያልፍ ሕያው የሆነውን የእግዚአብሔርን ደስታ የምትካፈሉበት መጽሐፍ ነው 4 ምዕራፎች ናቸው ጸሐፊው ሐዋርያው ቅዱስ ጳውሎስ ነው የሚጽፍበት ቦታ እስር ቤት ነው ፍጹም ለመጻፍም አይደለም ስለ ደስታ ለማውራት ደብዳቤ ለመጻፍ በማይመችበት ሁኔታ በነበረበት ጊዜ
የጻፈው መጽሐፍ ነው የእስር ቤት መልእክት ነው የሚባለው የደስታ መልእክት ይባላል እና ቅጽል ስሙ የደስታ መልእክት ነው የሚባለው ደስ ይበላችሁ ደስ እንዲላችሁ በደስታ እንድትኖሩ ደስታ እንዲበዛላችሁ ከ16 ከ15 በላይ የሆኑ ስለ ደስታ ተደጋግመው የተጻፉ መጽሐፍ መልእክቶች አሉ በአራት ምዕራፍ ውስጥ በጣም የሚደንቅ የሆነ አማኝ ባዳነው በእግዚአብሔር ላይ ልቡን ማሳረፍ እንዴት እንዳለበትና ከእግዚአብሔር የተነሳ እንዴት መጽናናትና መበርታት እንዳለበት የሚያሳይ ነው የሚደንቀውን ቃል ታውቃላችሁ ሁሉ ጊዜ በጌታ ደስ ይበላችሁ ምዕራፍ 4 ቁጥር 4 ነው ሁሉ ጊዜ በጌታና በየትኛውም ሁኔታ በየትኛውም መንገድ በየትኛውም ምዕራፍ ላይ ሁኑ ግን በጌታ እና ምዕራፎች ይለዋወጣሉ ታውቃላችሁ ምን ቆምበት ቦታ ይለያያል አንዴ ከፍም አንዴ ዝቅም እንላለን እና በከፍታ ተደስተን ዝቅ ስንል እንዳይከፋን የደስታችን መሰረት ሊሆን የሚገባው በቦታው ሳይሆን ደስ ሊያሰኘን በሚገባው በእግዚአብሔር ማለት ነው እና የሚያስጨንቃችሁን በሱ ላይ ጣሉት ጸሎታችሁን አስታውቁ እንጂ ባንዳች አትጨነቁ እና የእግዚአብሔር ሰላም አይደል አለ ማለት ነው ስለዚህ በዚህ ተጽናኑ በዚህ በርቱ ይያለ ሐዋርያው ቅዱስ ጳውሎስ መልእክቱን ይነግረናል ማለት ነው በዚህ በፊልጵስዩስ መጽሐፍ ደግሞ ከዚህም ዘለል ያሉ ደግሞ በጣም ብርቱ የሆኑ ጠንከር ያሉ ነገረ ክርስቶስን የያዘ ምዕራፍ አለው ታውቃላችሁ በአዲስ ኪዳን መጽሐፋችን ትልቁና ሰፊው ለጥናት የሚመቸው ነገረ ክርስቶስ የሚገኘው በዚሁ በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ነው በትህትና አኳያ እንዴት ለድነታችን የሆነውን መንገድ ጌታችን ኢየሱስ ክርስቶስ እንደሰራውና ከድነት በኋላ ምን እንደተገኘ በደንብ አድርጎ ያሳየናል ስለዚህ ስለማንነቱ በማንነቱ ስለተሰራው የድነት ህይወት በደንብ አድርጎ የሚያስረዳን መጽሐፍ ነው ምዕራፍ 3 አሁን ያነበብነው ነው ረዘም ያለ ቁጥር ነው ያነበብነው 21 ቁጥሮች አሉት ምዕራፍ 3 እና በጣም መሰረታዊውን ሐሳብ የተሸከመው የፊልጵስዩስን ይሄ ሐሳብ ነው የሚጠቀልለው ሚዳኘው ማለት ነው ከዚህ በፊት የነበሩትን 1 እና 2ን ኋላም የሚቀጥለውን ምዕራፍ 4ን የሚያስታርቅ ደግሞ ለኛም አሁናዊ ሁኔታ መልስ ሊሆን የሚችል እውነት የተሸከመ ነው ምዕራፍ 3 እና ገና ሲጀምር ቅድም ስናነብ ትዝ እንዳላችሁ እና ደግሜ ልነግራችሁ ነው ይያላችኋለሁ ከዚህ በፊት ይሄን ጉዳይ ነግሬያችኋለሁ ከዚህ በፊት ይሄን ጨዋታ አጫውቻችኋለሁ በአካል እንደነበር ታውቃላችሁ የሐዋርያ ሥራ መጽሐፍ ምዕራፍ 16 ላይ በፊልጵስዩስ ተገኝቶ የጌታን መንገድ እንደተናገረና እንደሰበከ በዚያም ታላቅ የእግዚአብሔር ምሕረት እንደተገለጠ ታውቃላችሁ በሐዋርያ ሥራ መጽሐፍ ምዕራፍ 16 ላይ እና ገና ምዕራፍ 3 ቁጥር 1 ላይ ከዚህ በፊት ነግሬያችኋለሁ ይላል ምናልባት በአካል በነበረ ጊዜ ያስታወቃቸውን ጉዳይ ነው እየደገመ ያለው ወይንም በተዘዋዋሪ መንገድ መልእክት ደርሷቸዋል ማለት ነው ከዚህ በፊት ደጋግሜ ነግሬያችኋለሁ አሁንም ደግሜ ነግራችኋለሁ ኢትስ ኦኬ ችግር የለም ለእናንተ ይጠቅማችኋል እና ምንድነው የምትነግረን ከውሾች ተጠበቁ እና ከሐሰተኛ አስተማሪዎች ተጠበቁ እና ደግሞ ውሸተኛ ከሆነ መገረዝ ተጠበቁ እና በጣም ዝብርቅርቅ ያለበት ጊዜ ነው በጊዜው እቺ ፊልጵስዩስ ከተማ በጣም ሀብታም ከተማ ናት በጣም ባለጠጋ ከተማ ናት እና በሮም ቀኝ ግዛት ውስጥ ነው ያለችው ስለዚህ ወረዳውም ዋና ከተማ ናት የመቄዶንያ ደግሞ ዋና አውራጃ ከተማ ናት ስለዚህ በጣም ብዙ ሰው ለመጎብኘትም ለማረፍም የሚመኛት ከተማ ናት በጣም ብዙ ባለሀብቶች ደግሞ በእድሜያቸው ገፋ ያሉ ቀደምት የሰራዊት አባላት ወታደሮች ባለስልጣኖች የሚያርፉበት ቦታ ነው መንግስት መሬት ይሰጣቸዋል በዚያ ለእረፍት የሚጠቀሙበት ቦታ ነው በጣም ደስ የሚል ለማረፍ ለመዝናናት የሚሆን ከተማ ነው ከሱ ባሻገር ሮማዊ ዜግነት ተሰጥቷቸዋል ደግሞ ሌላ ይሄ የሚያኮራ ነገራቸው ነው እዛው የሐዋርያ ሥራ መጽሐፍ ምዕራፍ 16 ላይ ታችሁ ከሆነ ጳውሎስን ከተቃወሙበት ነገር አንዱ እኛ ሮማውያን ነን ነው እኛ የሮሜ ሰዎች ሆነን ሳለን የማይመለከተንን ትምህርት እያስተማረ ነው ታውቁ እንደሆነ ያቺን ሴት በውስጡ ያለውን መንፈስ ተቃውሞ ካስወጣ በኋላ ስለዚህ የሚቆሩበት ጉዳይ አላቸው ከተማ አላቸው ምቹ ከተማ የበለጸገች ከተማ ደግሞ በጣም ታላላቅ ነገስታቶች የሚጎበኙት ከተማ ቄሳሮች መጣ ሄድ የሚሉባት ከተማ ከዚያም ደግሞ ሰዎች ሀብታሞች ለማረፊያ ምትመች ብለው የወሰዷት ከተማ ናትና በጣም በብዙ የተመቸች ስለሆነ ለብዙ ትምህርቶች ተጋላጭ ናት ሰዎች ትኩረት ያደርጉባታል የሰዎች እግር ይበዛባታል ብዙ ትምህርቶችን ታስተናግዳለች ብዙ ኃያላንን ታስተናግዳለች ሐዋርያው ቅዱስ ጳውሎስም ይሄንን መልእክት የጻፈው በዋነኝነት ይሄንን ክፉ ትምህርት ለመምታትና ሐሰተኞችን ለመቃወም ብቻ ሳይሆን ይሄ የፊልጵስዩስ ቤተክርስቲያን ስጦታ አድርገውለት ነበር በስራቱ ጊዜ ቴንኪዩ ለማለት ነው አመሰግናለሁ ከአፍሮዲጡ ጥሩ የሆነውን ስጦታ ተቀብያለሁ እና በዛው ግን ብሎ ነው የጻፈው እና ምዕራፍ 3 በዛው ግን ነው እና ቴንኪዩ አለው አመሰግናለሁ ደርሶኛል በብዙ ቸርነት አግኝታችሁኛል አመሰግናለሁ ግን አለው በዛው ግን ደግሜ ማስታወሳችሁ ነገር አለኝ
ዛሬ ሱል ደግመን ለማስታወስ ጌታም ደግሞ እንዲረዳን ነው በፊታችሁ የቆምኩት ደግሜ ማስታወሳችሁ ነገር አለ ምንድነው በጣም ብዙ ህዝብ አለ ኦፍ ኮርስ ይሄኔ ትንታኔ ነው በጣም ብዙ ሰዎች ተቀማጮች ናቸው አዎ በጣም ብዙ ባለ ሀብት አሉ በጣም ብዙ ባለስልጣን አሉ በጣም ብዙ የተመቻቸው አሉ በጣም ብዙ አይነት የህይወት መልክ ያለበት ብዙ አይነት ጉራማይሌ መልክ ያለበት ህዝብ መካከል ናችሁ አዎ እኛ ግን የሚል መስመር አለን ነው በቃ ዛሬው ልላችሁ የመጣሁት ይሄን ነው እኛ ግን ርዕስ ይሆን እንጃ እናንተ ተጠቀሙት እንግዲህ አይታችሁ እንደሆነ አውቄ እኛ ግን እኛ የሚለው ቦታ ላይ ቆም ይያልኩ ነበር ሳነብ የነበረው እኛ ግን ይላል ምዕራፍ 3 ላይ በተደጋጋሚ የሚጠቅሰዋል ሰዎች አሉ እንደዚህም ይሆናሉ እንደዚህም ይወጣሉ እንደዚህም ያስባሉ እኛ ግን ና ከዚህ በመለስ ማለት ነው ሰዎች አሉ ባለስልጣን አሉ ትምርት አለ ክፉ የሆነ ነገር አለ በጣም ድሎት አለ ምቾት አለ እኛ ግን ደማቅ መስመር አለን ማለት ነው ከወደዚህና ከወደዚህ የሚያደርገን አቤት አለን ወደዚህ የሚያካፍል ወደዚህ የሚያስቀር እኛ ብለን የቆምንበት መሰረት አለ አሜን እኛ ግን አረ ቅዱስ ጳውሎስ ሚላቸው እኛ ግን ምናምነው እምነት አለ ምንድነው እሱ በጣም አስጨናቂ ትምህርት ነበር አንዱ ምንድነው እሱ የአይሁድን ወግና ልማድ መገረዝን ጨምሮ ድነት ያው ይሆናል የሚል ትምህርት ጥሩ ነው ክርስትና ጥሩ ነው የመስቀል ላይ የኢየሱስ ሞት ጥሩ ነው በክርስቶስ ኢየሱስ የተሰራው ሥራ ግን እሱ ብቻ በቂ አይደለም እና የአይሁድ ልማዶች የአይሁድ ወጎች እንዲሁም ደግሞ ግርዘት ሲጨመርበት ድነት ሙሉ ይሆናል ብሎ ነው የሚያወሩት አሁን ሐዋርያ ቅዱስ ጳውሎስ ይሄን ነው የሚለው እነሱ እንዲህ ብለው ያስተምራሉ እኛ ግን ላስቸግራችሁ ነው አጠገባችሁ ያለውን ሰው ያዝ አድርጉትና እኔ ግን በሉትማ ሚላይ ነገር አለ ማለት ነው አይደል የሆነ ነገር ይወራና ግን ካለ ካወራሁት ነገር የተለየ አቋም አይደል ና ሰዎች እንዲህ ይላሉ እና በመገረዝ የሆነ አይሁድነትን በመቀበል የዘላለም ድነት ይመጣል ብለው ያስባሉ እኔ ልንገራችሁ ምን የሚበልጠኝ ሰው እንዳለ የሚሰማው ከሆነ ላስረዳችሁ ፈልጋለሁ ምንድነው እሱ አሁን እናንተ በመገረዝ እገባበታለሁ ብላችሁ የምታስቡትን አይሁድነት በመገረዝ ሳይሆን በመወለድ ለዛውም ከቢንያም ወገን ሮያል ከሆነ ለንግስና የመጀመሪያ ከሆነ ልዩ ከተባሉ ያልተደባለቁ ከተባሉ መካከል የተገኘው ነኝ እሺ እንደሱ ብቻ አይደለም በስምንተኛው ቀን እንደ ህጉ አሁን ካረጀው በኋላ እናንተ እድሜው ከሄደ በኋላ መገረዝ ይጠቅማል እንደምትሉ ሳይሆን በስምንተኛው ቀን መጽሐፉ እንደሚያዘኝ የተገረዝኩ ነኝ እሺ ከአይሁዳዊ ከዕብራዊ እሺ ስለ ህግ ብትጠይቁኝ ያለ ነቀፋ ነበርኩኝ እሺ ስለ ቅንዓት ብትጠይቁኝ ቤተክርስቲያንን ያለ ልክ አሳድድ ነበረ እሺ ፈሪሳዊ ነኝ ብትሉኝ ጠይቋቸው እያንዳንዳቸው ይነግሯቸዋል ታዲያ ይሄን ሁሉ ለምን ጣልክ እኛኮ የገባን ነገር አለ ምንድነው ሲባል በሂደት የሚጨመር በሂደት የሚመጣ ሳይሆን አንድ ደማቅ ሆኖ የበራልን የመለኮት ብርሃን አለ እሱስ ምን ሲባል ስለ ጌታዬ ስለ ኢየሱስ ዕውቀት ሳያው ኢየሱስን ሳያው ኢየሱስን ኢየሱስ ሲገባኝ ይሄ ክርስቶስ የድነት እውነት ሲገባኝ እንደ ጉድፍ ጥሩ አማርኛ ነው አማርኛው ጥሩ አይደለም ግን ሊትራሊ ቋንቋው ከሚጠቀምበት አማርኛ ትንሽ ይሻላል ትክክለኛው ቋንቋው ደስ አይልም ትክክለኛ የተጻፈው በጣም ቆሻሻ ነገር ነው በጣም የማይጠቅም ነገር ነው የያስኩትን ሳየው የስምንት ቀን መገረዝ አይሁዳዊ መሆን የቢንያም ወገን መሆን ፈሪሳዊ መሆን አሳዳጅ መሆን ይዤ የጌታዬን ፍቅር ሳየው በመስቀል ላይ የተከፈለውን ሳየው እደብቀዋለሁ የሚኮራበት አይደለም ታዲያ ምን አገኘ የሚኮራበትማ ይሄውና የእያንዳንዳችንን በደል የተሸከመ የሁላችንን ህይወት የወሰደ ህይወት የሰጠን ጌታ ኢየሱስ እነሱ እንደዛ ይላሉ ልማድ ይጨመር ይላሉ ትንሽ ጨማምርበት ኢየሱስ ብቻውን አይበቃም አነሰ ይላሉ ምን ነው ዲኮር ብታደርግበት ይላሉ ለድነት ኖ እኛ ጠግበናል በኢየሱስ እኛ ረክተናል ተጨማሪ የማያስፈልገው ድነት ቤታችን ገብቷል እኛ ግን በክርስቶስ ሥራ አምነን
የዳንን ደግሞም የረጋን እኛ ማንን አንደኛ በክርስቶስ ሥራ ያመንን ታስተውሳላችሁ ቁጥር 9 ላይ በሕግ ሥራ ሳይሆን ክርስቶስ ኢየሱስን በማመን የሆነውን ጽድቅ አገኝ ዘንድ ተሞክሮ ሊመጣ ያልቻለ ድነት ሞክሮ ሳይሆን ያመጣው ሰርቶ የጨረሰ አሜን በጣም መለየት መቻል አለብን ማን አንተ ሲባል በክርስቶስ ኢየሱስ ሥራ አምኜ የዳንኩ ከዛስ የረጋው የተረጋጋ በክርስቶስ የማዳን ሥራ የተረጋጋ ሻቦራት ያካፋራዳ ሳፍራዲያ ሙሴ ታስታውሳላችሁ ይሄን ቃል ደግሜ ብዬው ይሆን እንደሆነ አላቀም ከልቤ ሊጠፋ አይችልም ካፌም በፍጹም አይጠፋም እስራኤል ሆይ ያላቸው ሰብስቦ በተራራ ላይ ትዝ ይላችኋል ሰብሰብ አድርጓቸው ሊሰናበታቸው ሲልኮን እስራኤል ሆይ አቤት ምስጉን ምን ተገኘ ቀረብን እንዴ አይ መግባታቸው አይቀርም ወተትና ማር ደረሰች አይ እንደሱም ሆነ ታዲያ ምን ተገኘ በእግዚአብሔር የዳነ ሕዝብ እንዳንተ እኛ እግዚአብሔር ይራራልን እኛ ከድካም የወጣን እኛ ነፃ የወጣን እኛ ያረፍን እኛ የኢየሱስ ሥራ ያረካን እኛ ግን አትዘነግጡ አዎ በቃ እኔ ምናልባት እንግዲህ ይሄን ተታገሱኛ አትፈሩም አይደንቅም አትሳቀቁም አይደንቅም እንዴት ሲባል እግዚአብሔር በክርስቶስ ኢየሱስ መስዋዕት በኩል የዘላለም ድነታችንን አረጋግጦ ይሄው እና አይሁዳዊ ወግ ቢጨመርስ አረበፍሱ መቻንሶ ቆይ የሆነ መገረዝ ቢጨመር ማለቴ አነሰ አራላነሰም ሰማይ ረክቷል በኢየሱስ ሥራ ሰማይ አርፏል በኢየሱስ ሥራ የዘላለም ሕይወት እርግጥ ሆኗል እኛ እናንተ ፊልጵስዩስ ሰዎች በጣም የተደበላለቀ ሕዝብ መካከላችሁ አለ በጣም ብዙ አይነት ትምህርት አለ እኛ ግን በክርስቶስ ኢየሱስ የማዳን ሥራ የዳንን ደግሞም የረጋን ማንም እበልጣለሁ ብሎ የሚያስብ ሰው ካለ ደግሞ ያስብ ይሄን የሚበልጥ ካለ እሺ አንተ የሁሉ ይዛል ምን አደረከው እንደ ጉዳት ለምን አየሁት ከሁሉ የሚልቀውን አያችሁ ምናልባት የይታ ብዥታ ይሆናል በጌታችን ሥራ ላይ እንድናዋጣ የሚያስገድደን እንጂ አይናችን ተከፍቶ ብናይ ራሱ ጥሪው አይደንቃችሁም እናንተ ደካሞች አቤት በሊሆነ ነገር ያዛርጉና ነው እኮ አይደለም ያለው እናንተ የደካማ ህይወት ያዛላችሁ መሄጃ ያጣችሁ ረፍት ያጣችሁ አቤት ወደኔ ከሳስ እንለው እኔም ለማረፍ የተጠራ ሕዝብ በክርስቶስ ኢየሱስ የማዳን ሥራ ያረፈ እንዳንሳቀቅ አርጎ እኮ ነው ያዳነን አረ ጮክ ብላችሁ አሜን በሉ እንዳንሳቀቅ በብዙ ትግል ሆኖ ቢሆን ኖሮ ትግል ያቆምን ቀን ፍርሃት ውስጥ መግባታችን አይቀርም በጣም በቋሚ የጸሎት ሂደቶቻችን ቢሆን ኖሮ ወደኋላ ሄዳችሁ አስታውሱ በዚህ ሳምንት ምን ያህል ቀን እንደዘለላችሁ ምን ያህል ሰዓት እንዳባከናችሁ ያለ ጸሎት የወጣችሁበትን ቀን አስታውሱ እየደነገጥን ነበረ ምን ከርመው ከመሳቀቅ ያዳነን አሜን እኛማ በክርስቶስ ኢየሱስ ሥራ የዳነን ኋላስ የረጋን ረክተናል አርፈናል ዋው እናንተ የፊልጵስዩስ ሰዎች አትደናገጡ በዙሪያችሁ በሚያንሻብቡ እኛ ኦሬዲ አስቀምጠናል ገደብ ምን አይነት በጣም ደማቅ መስመር አስቀምጠናል ምን አይነት ነው እሱ የክርስቶስ ኢየሱስ ሥራ እንዴት ነፃ እንዳወጣን አይታችሁ ይል ስለዚህ አግኝተናል ልጅነትን አግኝተናል የዘላለም ሕይወትን አግኝተናል ግን እንደሱ ብቻ ብሎ አይደለም የሚነግረን እና ምን ተገኘሽ አሁን ሌላስ በቃ ዳንን አሁን በክርስቶስ ኢየሱስ ተያዘን እዳ ተከፈለ ኋላው እንደ በቃ ዝም ብሎ እንቀጥል አይ እንደሱ ብቻ አይደለም እንደ ያስኩት ብቻ አይደለም ቆጥረው እና እኛ ምን እናረጋለን ይበልጥ ደግሞ እናቀው ዘንድ የምንተጋ የሆነ ቦታ ያልተቀመጠን በቃ ዝም አልቋል በቃ ተፈጽሟል ምናምን ብለን ዝም ብለን ማንንከራተት ታዲያ ካዳነን ጌታ ጋር የግል ህብረት ይኖረን ዘንድ የምንተጋ ሃሌሉያ እኛ ፌሎሺፕ
አስተዋሳችሁ እንደሆነ ሁለተኛ ክርስቶስን ይበልጥ እናውቀው ዘንድ የምንተጋ እንዴት የቱ ጋር አገኘ ነው ከቁጥር 12 ጀምሮ ነው ከቁጥር 10 ከፍ ብላችሁ ብታነቡ እንደዛ ነው የሚለው አቀው ዘንድ ይዘው ዘንድ አሁን ይበልጥ አገኘው ዘንድ ከዛ በኋላ ደግሞ ቁጥር 12 ላይ እንደዚህ ይላል አሁን እንዳገኘሁት አልቆጥርም እና የኋላዬን እየረሳሁት በህይወቴ የተጨመሩልኝ ድሎች ያገኘኋቸው መልካም ነገሮችን እየረሳው ወደፊት ለመሄድ በረታል ቀጥላል እኛ እንዴት ያለን ሰዎች ነን በዳንበት እውነት እየቀጠልን ከአዳኙ ጋር የበረታ ህብረት ይኖረን ዘንድ የምንተጋ ለምን ይሆን የምንጸልየው እናቀው ዘንድ ይበልጥ ታስተውሳላችሁ ለኤፌሶን ሰዎች ሐዋርያ ቅዱስ ጳውሎስ እንደጻፈው ምዕራፍ 1 ቁጥር 17 ላይ የጌታችን የኢየሱስ ክርስቶስን አባት ይበልጥ እንድታውቁት ይበልጥ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ለምን ነው የምጸልየው ይበልጥ እንድታውቁት ከፍ ብሎ ከቁጥር 11 ጀምሮ እንደዚህ ነው የሚለው እምነታችሁን ሰምቼ የሥራችሁን አይቼ አቤት ያላችሁን ትጋት ሰምቼ እደነቃለሁ ግን እጸልያለሁ ለምን ነው የምጸልየው ይበልጥ እንድታውቁት ክርስትና ይበልጣለሁ ክርስትና ለማወቅ የሚባል ፓርት አለው ክርስትና በፌሎሺፕ የታጀበ ነው እግዚአብሔር ይሄን ጸጋ ያብዛልን የሆነ ቦታ የሚቀመጡበት አይደለም የሆነ ቦታ በቃ አሁን ገብቶኛል ቸርች መጥቻለሁ አሁን ባፕታይዝ አድርጌያለሁ ሰንዴይ ስኩል ጨርሻለሁ ባይብል ስተዲ ጨርሻለሁ የሆነ አይነት የዲሳይፕልሺፕ ትምህርት ጨርሻለሁ ኢትስ ኢነፍ በቃ አሁን ኖ እና ምንድነው ይበልጥ ጣፍ ላይ ኮኖ ሐዋርያ ቅዱስ ጳውሎስ እንደዚህ የሚለው አሁን በእስር ቤት ሆኜ እንኳን ደስ ይለኛል አለ ለምን ሲባል እንደ ቀድሞ በስጋዬ ክርስቶስ ኢየሱስ ከብሮ እንዲታይ ተጋለሁኝ እዚህም ቢሆን የትም ልግባ አዳኜ በእኔ ላይ እንዲታይ ተጋለሁኝ እኔ ልመርቃችሁ ህይወታችሁ የአዳኛችሁ መገለጥ ይሁን በምትገቡበት ቦታ እኛማ እናንተ ለአዳኛችን ህይወት ይበልጥ እናውቀው ዘንድ የምንተጋ ይበልጥ እኛ አረ እየረሳው እንደውም እየተውኩት የኋላዬን እየተውኩት የትላንት ልምምዴን እየተውኩ አሁን ለመያዝ ደግሞ እንደሱ ብቻ አይደለም ከፍ ያለውን የመጥራት ዋጋ ለሽልማቱ ሸባራካት ወራድ ዝምብዬ ተሰበሰብኳለሁ እና እሰለም ዘንድ ዋካችሁ እግዚአብሔር ይሄን መንፈስ በልባችን ያፍስስ እንደገና የሚያነቃ እንደገና የሚያተጋ እንደገና ወደ ጸሎት የሚያመጣ ወደ ህብረት የሚያመጣ ወደ ቃሉ የሚያመጣ የእግዚአብሔር ብርሃን በእኛ ላይ በኢየሱስ ስም ይብራ ይበልጥ ክርስትና ይበልጣል መጠጋት አለው መጠጋት ኢንቲሜት መሆን አለው ማበር አለው መነካካት አለው ህብረት ማድረግ ፌሎሺፕ ማድረግ ምን አይነት አማኝ ያስደነግጣል ካላችሁ ከአምላኩ ጋር ጊዜ እየወሰደ ህብረት አድርጎ የሚወጣ አማኝ በጠላቱ መካከል ደፋር ነው አያስም እግዚአብሔር ይሄን መንፈስ ያብዛልን አሜን 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 ሁለተኛው ሶስተኛው ነው በጣም ከባዱ ትምህርት በጊዜው የነበረው የአይሁድ ባህል ህግና ግርዘትን ጨምሮ የነበረ ሌላ አንድ አለ ኖስቲክ የሚባለው ትምህርት አላን ይሄ ስጋ በቃ ብዙ ኢቪል ነው ታውቃላችሁ ዓለም ኢቪል ናት አሁን በስጋ ያለን ምንም ለውጥ ልናመጣ አንችልም ኢትስ ኦኬ ሶ በቃ ድነናልና ውስጣችን ድኗል ይሄኛው ስጋ ግን ምንም ሊሆን ሊለወጥ ስለማይችል እንደፈለግን ብናተረማምሰው ምናም ብለው የሚያስጨንቋቸው ሰዎች በጣም ሞኝነት ነው ይላቸዋል ደግሜ ነግራቸዋል አሁን ይሄን ብላችሁ በእንባ ነው አስተውሳችሁ ከነበረ ደግሜ እላችኋለሁ በእንባ ነግራቸው ምን እኛ ምንድነን እንዴት በተገለጠ ህይወት ኖረን በፊታችሁ ሞዴል እንደሆነን አይታችኋል አሁን እኛን እንደሱ ተከተሉን ለምን ሲባል አሁን እንደዚህ የሚያስጨንቋችሁ ሰዎች ብናነበው በጣም ነው ደስ የሚለኝ ቁጥር 17 ላይ ወንድሞች ሆይ እኔን የምትመስሉ ሁኑ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ለመስቀሉ ለምን ብዙ ጊዜ ስለነርሱ አልኳችሁ አሁን እንኳን እያለቆስኩላለሁ ምን አይነቶች ናቸው እነሱ እኛ ብለናል እነሱ ምን አይነቶች ናቸው እነሱ እንዴት ያሉ ናቸው ቁጥር 19 ላይ መጨረሻቸው ጥፋት ነው ከዛስ ሆዳቸው አምላካቸው ነው ከዛስ ክብራቸው በነውራቸው ነው ከዛስ ሐሳባቸው ከዛ ቀጥሎም እንደሚል ታስተሳላችሁ ቀጥሉማ
እኛ እነሱ እንደዚህ ናቸው እነሱ እንደዚህ ነው የሚያስቡት እኛ ተጠንቀቋቸው ሐሳብን ምድር ላይ ብቻ የሚጨርስ ሐሳባቸው ምድራዊ ሆነ በአቅርቦት ብቻ የሚከብሩ ሆዳቸው አምላካን ኖት ሊትራሊ ምግብ ብቻ አይደለም የሚቀርብላቸው ነገር ከሆነ በቃ የትም ቦታ የሚገዙ ለሚያገኙት ነገር ራሳቸውን አሳልፈው የሚሰጡ ለክብራቸው ማይጠነቅ በነውር የሚጽናኑ ጥቅም ካለበት ነውር የሚያጽናናቸው ጥቅም ካለበት በነውር የሚከብሩ በጣም ብዙዎች አሉ ሐሳባቸው ምድራዊ ነው ምድር ላይ ከከበሩ ኢትስ ኦኬ ምድር ላይ ከተሳካላቸው ኢትስ ኦኬ እነሱ ግን ወቁ መጨረሻቸው ሞት ነው መጨረሻቸው ዲስትራክሽን ነው መጨረሻቸው ጥፋት ነው እኛ ግን በክርስቶስ ኢየሱስ ድነን አምነን የረጋን የዳንን ከዛሳ እናቀው ዘንድ ለተለት የምንተጋ እኛ ምን አለን መጨረሻ ሀገራችን በሰማይ ይሄ ማያሞቀን እንደሆነ በጣም መጸለይ ነው ያለብን ሀገር አለን ቁርጣችሁን ወቁ የፊልጵስዩስ ሰዎች ሮማዊ ዜግነት ማግኘታችሁ ምቹ በሆነች በበለጸገች ከተማ መቀመጣችሁ ቄሳር ደጋግሞ እየመጣ ሊያርፍባት የሚመኘው ከተማ መሆናችሁ የመጨረሻ መዳረሻችሁን እንዳይለት ተጠንቀቁ ሀገር አለን እንግዶች ነን ጊዜያዊ ነን የሚመጣ ጌታ ከሰማይ እንጠብቃለን አለን እኛ ለምሮ በብዙ ነገር ማደነግጡት ለምሮ በብዙ ነገር ሰፍ ማትሉት እዚህ አይደለም ማምንጨርሰው እዚህ አይደለም ማሚያበቃው እዚህ አይደለም ማሚፈጸመው እዚህ አይደለም የምንጠብቀው ድል ገና ከፊት አለ እግዚአብሔር ቤተሰቦች የደስታ ኃይላችሁን እንዳትጨርሱ የኔ ቤተሰቦች የክብር ግባችሁን እንዳትጨርሱ በቃ ሮጥ ብሎ ለመጨረስ እዚህ እንዳትሞክሩ በፍጹም እግረ መንገድ በሆነ ህይወት አቅም እንዳታባክኑ ማለፊያ በሆነ እልፍ ለሚል እንደ ጥላ ነው የሚለው መጽሐፍ ቅዱስ እንደ ጤዛ በሆነ ህይወት አቅማችሁ እንዳትጨርሱ ገና ምኑ ተነካ ገና ምኑ ተያዘ ገና ምኑ ናየን ገና ይሄ ቅምሻ ነው ለዘላለም በማይነጥፍ ደስታ በማይጠፋ ብርሃን አረ ሀገር አለን እኛ ሀገር አለን አረ ሀገር ኢየሱስ ጌታ ነው ይሄ አይደለም ሀገራችሁ አላችሁ ሐዋርያው ቅዱስ ጳውሎስ እዚህ ዜግነት አግኝታችሁ በላቲን በመናገራችሁ ያማሩ የሮማውያን ልብሶች በመልበሳችሁ በቃ እንዳትሞክሩት እንደዚህ የሚያስቡ ሰዎች አሉ በምድር ላይ ነገሮች ተስተካክለው ሲያልቅላቸው yes አገኘሁት accomplished የሚሉ አገኘሁት የህይወትን satisfaction ጋር ደረስኩበት ኖ ማግባት ጋር ማይነጻጸር መውለድ ጋር ማይነጻጸር ማግኘት ጋር ማይነጻጸር ፍጹም ከዚህ ዓለም የማይመዘን ሕያው የሆነ ደስታ ዜግነታችን ለሰማዩ ያበዛል እዚህ ለእንግድነት ነው ዜጋ ይሆን ነው ቋሚ ባልሆነ ዓለም ቋሚ ደስታ አትፈልጉ ቋሚ ባልሆነ ዓለም ዘላቂ ሰላም አትጠብቁ አይደለም እኛ ዓለምም ዘላቂ አይደለችም ተቀጥሮላታል ይለናል ሐዋርያው ቅዱስ ጴጥሮስ አንድ ቀን ተቀጥሮላቸዋል በእሳት ሊያልፉ እኛ ግን ሐዋርያው ቅዱስ ጴጥሮስ ራሱ እኛ ግን እንደ ተስፋ ቃሉ አዲስ ሰማይ አዲስ ምድር እንጠባበቃለን በቃ ይሄንን ነግሬያችሁ በፈጸም ነው ደስ የሚለኝ እናንተ የሀገር አላችሁ በጣም ወደ ታች አትሁኑ በጣም ወደ ጎን አትስፉ ማጥሩ ነው በጣም ብዙ ነገሮች ላይ ፕሮዳክቲቭ መሆን ጥሩ ነው ማብዛት ግን እዚያ አልቲሜትሊ እዚህ ለመኖር አልመጣው እግረ መንገድ ላይ ነኝ የማዳኑን ስራ ለማውራት ነኝ ግን የምጠብቀው ድምጽ አለ ኮሽ ባለ ቁጥር ነፍሴ የምትደነግጥበት ድምጽ አለ የሚመጣ ጌታ ከሰማይ ይጠብቃለሁ ይመጣል በጣም ልቤ ቅርት አላለም እዚህ እንደሱ ነው መሆን ያለብን እናንተ ያያላችሁ ነው በጣም ስትበለጽጉ በጣም ሲሳካ ቅርት እንዳይልባችሁ መሬት ላይ አይ ጆሮአችሁን ወደ ሰማይ ቀና አድርጉ የምንጠብቀው የመለከት ድምጽ አለ እኛ
እንሰራለን እናገባለን ቤት ይኖረናል ስራችን ጥሩ ይሆናል ልጆች ይኖሩናል እንበዛለን ግን እኛ እዚህ የሚቀር ከተማ የለንም በዚህ የምትኖር ከተማ እኛ አራራራ አልተዋወቅንም ነው ምንለው ለሌሎቹ ግድ የለም ምናም አይ ኢትስ ኦኬ አንተ ክፉ በሆነ መንገድ ሂድ ሐሳብ ምትራቢ ቢሆን ችግር የለም ምናምን ሆድ አምላክ ቢሆን ችግር የለም መጨረሻህን ግን ወቀው እኔ ግን መጨረሻ አለኝ የምገባበት ከተማ አለኝ የሚመጣልኝ ጌታ አለ የሚወስደኝ አባት አለኝ ለምንድን ነው በጣም ብዙ ሰው በተሰለፈ ሰልፍ ውስጥ ማንሰለፈው ለምን በጣም ብዙ ሰው የተጨመላለቀበት ነገር ለመንካት የምንጸየፈው መጨረሻ አለና ክርስትና ከመጨረሻው አንፃር የሚኖር ህይወት ነው በትላንትና ድነት በሚመጣ ተስፋ መሃል ያለ ነው ትላንትና በክርስቶስ ኢየሱስ የማዳን ሥራ በተሰራ ድነት ኋላ ደግሞ በሚመጣው ጌታና ለዘላለም ረፍት ባለበት ከተማ መሃል ያለ ነው አማጥነን ነው ምንኖረው ሰፍ አንልም ታገዙኝ ታናሽ ወንድማችሁ ሲመክራችሁ ሰፍ አንልም መጨረሻ አለን እኛ ብለን ከሆነ እኔኮ ካልን ሐዋርያ ቅዱስ ጳውሎስ ሚላቸው ይሄንን ነው እኛ በክርስቶስ ኢየሱስ የማዳን ሥራ ያመንን የረጋን ከዚሁ ከአዳኙ ጋር ህብረት ለማድረግ ምን ተጋ በሚመጣ ከተማ እንኖር ዘንድ ምንናፍቅ ነው እንደዚህ እኮ ነው የሚለው ምንጠባበቅ አይደል የሚለው መጠባበቅ በጣም ብዙ ሰው ሲተነተነው ሰምቻለሁ እናንተም ለነገሩ በጣም ቤተሰብ እንደሆናችሁ አስባል ከመጠበቅ ይበረታል መጠባበቅ አይደል መጠበቅ በመጣበት ሰዓት ይመጣል ነው መጠባበቅ ግን መቼ ይመጣል ነው መጠበቅ ኢትስ ኦኬ በመጣበት ሰዓት ይመጣል አገኘዋለሁ መጠባበቅ ግን መቼ ይመጣ ይሆን ይገርሊ በናፍቆት ምን ማለት መሰላችሁ በጣም በበለጸገ ከተማ ይሆኑ ይላሉ የሆነ ነገር እንሲል የመጣ እግዚአብሔር እንደገና ልባችንን በዚህ መንፈስ ያሙቀው እያገለገልን እየተሳካልን እኮ በጣም ያሰብናቸው ነገሮች እየተሳኩናል አይናችን እዛ አይደለም የሆነ ነገር ሲሆን እየተጠባበቀን ነው ኮሽ ሲል አዲስ ሙሽራ አይደለኝ እና ገና ከሩቁ ስመጣ ሚስቴ ትለኛለች የተከፈተ በር ሁሉ አንተ የመጣት መስለኝ ማታ አገልግዬ ምናምን ስመጣ እሷ ኪችን ጋር ሆና የውጭ በርና ኪችኑ ይቀራረባል በር ሲከፈት የመጣ ሰው ሁሉ ትለኛለች እየከተፈች እኮ ይሆናል እኮ ያ እንትን የሆነ ነገር ያረግ በር ሲከፈት አንተ የመጣ ይመስለኝና ስወጣ ሌላ ሰው ነው እና ደውልልኝ ካሁን በኋላ በጣም ለምሳሌ መመቻለው 3 ወር ነው ካገባው ምን ያልኳችሁ ነው የተከፈተ በር ሁሉ እስኪ መስለን ድረስ የሰማነው ኮቴ ሁሉ የሆነ ነገር በጣም ሌላ ነገር ያደረግን ነው ዝም ብሎ እኮ ስራ ፈቶና አይደለም ተሰሎንቄ እንደነገራቸው ጳውሎስ ስራ ፈቶናችሁ ምናምን እንደሱ አይደለም እኮ የሆነ ነገር እኮ ያደረግን ነው በሆነ ነገር ውስጥ እኮ ፕሮግራም ድነን እኮ ሰው በሚያቀው ተመሳሳይ ታክሲ ውስጥ እንደሆነ ይሆናል ግን መዳረሻ አለን እርግጠኛ ከሆነው ነገር በላይ አረኛ መጨረሻ አለን ላስቸግራችሁ ነው ጮክ በሉና መጨረሻ አለኝ በሉ እስኪ አው አለኝ አልቲሜት ግቤስ ቀይሮ ቤት ይዞ የሆነ ነገር ይዞ በቃ ይሄ በጣም የዋዛ ነው ከዚህ ጋር የማይነጻጸር እልፍ ቃላቶች ይገልጹት ዘንድ የማይችል ያው የሆነ ከተማ ለዛም ባረጀ ዓለም ለዛም እርጅናዋን ለመደበቅ በጣም እየተኳኳለች እና ግን ያስታወቀባት ባለ ዓለም መካከል እኔ ሰልፌን ለያለሁ አቅጣጫዬን ለያለሁ አካሄዴን ለያለሁ እኛ ግን እንደ ተስፋ ቃሉ የምንጠብቀው ከተማ ይሄ ማለት አንሰራማቱ አረ በደንብ ነው የምንሰራው ግን በጽድቅ ይሄ ማለት አናገባማቱ አረ ይሄው እንደናገባለን ግን በጽድቅ ይሄ ማለት ልጆች አይኖሩን በጣም ብዙ ነገር ላይ አረ እንሰፋለን ግን መጨረሻው እሱ አይደለም እግረ መንገድ እንቀጥላለን እግረ መንገድ እንሄዳለን ግብ አለን እርግፍ የምናረገው ቀን አለ ትተን ምን ሄድበት ቀን ሻባሃቲ ከባስ እግዚአብሔር ህዝቦች ልባችሁ ቀና ይበል እኛ ልላችሁ ነው የመጣሁት እኛ እኮ ተጨማሪ ባልሆነ ስራ የዳንን በሰዎች ውጤት ያልሆነ ታላላቅ ሰዎች ያልገቡበት ብቻውን የመዳንን ስራ የሰራ ጌታ
እኛ ለፌሎሺፕ የተጠራን በጣም ይኸውላችሁ በዚህ ይሄ ነገራችሁ ነው የምፈጽመው በዚህ ተደነቁ በፌሎሺፕ አድኖን አልተወንም ስሙኝ መዳን ትልቁም ነገር እኮ ነው አቤት መዳን እኮ ያዋጣል በጣም ትልቁም ነገር በቃ የዘላለም ድነት አግኝታችኋል ኃጢያታችሁ ተከፍሏል በቃ ነፃ ናችሁ ብሎ ቢተወን አያዋጣም አሁን እኮ ከአዳኙ ጋር ፌሎሺፕ ታስታውሳላችሁ ሜምፊቦስቴ የሆነለት እኔ በጣም የሚደንቀኝ ነገር ልንገራችሁ ሜምፊቦስቴ ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ላይ ያለ ቃል ነው ሜምፊቦስቴ የሳኦል የልጅ ነው የዮናታን ጠላቱ ነው ለዳዊት ዳዊት በነገሰ ጊዜ ቸርነት ማድረግለት ሰው ፈልጋለሁ አለ አረ ለምን አይነት ሞልቶ ጡንቸኛ ምናምን አይ ጡንቸኛ አይደለም የምፈልገው ታዲያ የሳኦል ልጅ የጠላትን ቤት አዎ የጠላቴን ቤት አራታው እሺ ሰው ፈለጉ ሲባ የሚባል አገልጋይ ሲባ አንተ ነህ አዎ የሳኦል ልጅ አለ ለምን ፈልከው ቸርነት ላደርግ ለሱ አዎ አረግሩ ሽባ ነው ዲሰርቫ አረግም ቶይ ቅርብ ምናምን ሲለው ሂድና አምጣው ተባለ የት ነው ያለው ግን ሲለው በሎዶባር ከቤተ መንግስት ፈራዌ ሂድና አንጣው በሰረገላ የንጉስ ፈረገሎች ምናምን ሎዶባር ተታመሳች ምን ተገኘ ማን ነው ጡንቸኛ ሲባል አረ ጡንቸኛ አይደለም ማን ነው ብርቱ ሲባል አለ ብርቱ አይደለም እና ማይችለው ነው እየተፈለገ ያለው የማይጠቅመው ማን ነው እሱ ሜምፊቦስቴ ማይ ጋድ ከዛ ሜምፊቦስቴ አንተ ነህ አዎ ተሸከሙት አራተው ልዘጋጅ አይ በዝግጅት የሚገባበት ቢሆን ኖሮ በጣም ብዙ የተዘጋጁ ነበር እና ሰደሊ ማይ ድንገት ና ልብስ አለወጥኩም ችግር የለም ልብስህን አይቶ የሚገባበት ቤት አይደለም የተጠራው በልብስ ማርዶፌና ሀቲያ ከባሃሻቲያማ በልብስ የሚገባበት አይደለም በጣም ቆንጆ በመሆን በችሎታ እና በምንድነው በቸርነት ሜምፊቦስቴን ከሎዶባር ከአሜል ልጅ ከማኪር ቤት ነው የሚለው እና አነሱትና ሰው ያይዋል ወይኔ ሜምፊቦስቴ ያለቀለት ንጉስ ደረሰበት የት እንደተደበቀ ነው የሚመስለው ጠላቱ እኮ ነው የተንቀጠቀጠ ቢያንኳኳ ማይገባበት ቤት ተከፍቶለት ቢያንኳኳ ባካችሁ ብሎ ቢጨቀጭቅ ማይገባበት ሪኩዌስት ቢያደርግ ሊገባ ማይችልበት ቤት ሳይጠይቅ ደጁ ተከፍቶ ጎንበስ ይያሉለት ዋክ ከዛ ዳዊት ፊት አመጡት ሜምፊቦስቴን በግንባሩ ወደቀና እጅ ነሰለ ዳዊትም ሜምፊቦስቴ ሲለው እነሆኝ ባሪያ አትፍራለሁ አትገለኝም አረኔ ለሱ አልጠራውም ታዲያ ለምን እንደጠራኝ የአባትን የሳኦልን መሬት በሙሉ ሰጥቻለሁ ቴንኪው ብሎ ሊሄድ ሲል ታዲያ ምን ነው ሲባል አንተ ግን ከኔ ጋር ከገበታዬ ይኸውላችሁ ልዩነቱ አትሞትም ማለቱ አይደለም ልዩነቱ መሬት ሰጥቻለሁ አይደለም ልዩነቱ ለዘላለም ከገበታዬ ማኮፋዲያማ እንዲኮነ ያረገን እንዲኮነ ሩቅ ያለነውን ሰዎች ጠጋ አይደለም ያደረገን ሩቅ ያለው ማን ጠቅመውን ሰዎች ልብስ ቀይሮ ሂዱ አይደለም ያለን ለዘላለም ፌሎሺፕ አይ ጸሎት ማለት ትግል አይደለም ፌሎሺፕ ገበታው ላይ ተቀመጥኩኝ አባ የምንልበት የልጅነት መንፈስ ተቀበልን እንጂ ዳግመኛ ለባርነት የሆነ መንፈስ አልተቀበል አሁን አባ ስትሉት አቤት የሚል አባት አላችሁ ሩቅ አይደላችሁም ቀርባችኋል አሁን በአብ ቀኝ በክርስቶስ ተሰውራችሁ ተቀምጣችኋል አሁን የዘላለም ድነት ሆኖላችኋል ፌሎሺፕ ይበልጥ እንድታቁት ምላችሁ ይሄን ነው ገበታውን ያመጣችሁ በር ላይ ተቀመጡ ያዋጣል ባይዜ በር ላይ ተቀመጡ አልገላችሁም ሲወጣ ሲገባ የሆነ ነገር ጥልላችኋል ኖ እንደሱ አይደለም ገበታ አብራችሁኝ ተቀመጡ ከኔ ጋር አግኝተህ ነው ወይ እጁን ማያዝ አግኝተህ ነው ወይ በማዕድ መቀመጥ አግኝተህ ነው ወይ መነካካት መደባበስ አግኝተህ ነው ወይ ይሄ ነው የሆነልን እንደዚህ ነው የተደረግነው እድል ነው የተሰጠን እኛ አሁን እንደዚህ ነው ምንለው እኛ በክርስቶስ የማዳን ሥራ አዳነን ከዛ አስጣላችሁ አይ ፌሎሺፕ ሰጠን ይበልጥ እንድናቀው ይበልጥ እንድንነካካ ምን ታረጋላችሁ ታዲያ የኋላችንን እየረሳን የትላንትናውን እየረሳን ወደፊት እየተዘረጋን ዋው በጣም ደስ ይላል ዳናችሁ አወቃችሁት እዚህ ልትጨርሱ ነው ማን ያለው
ታዲያ አረ ሀገር በሰማይ አረ ሀገር ከክርስቶስ ጋር ሳይ አሹ እኛ ግን ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታን ኢየሱስ ክርስቶስን በቃ አለቀ አይ አላለቀም ታዲያ ምን ይቀራል ሲባል አንድም ይቀራል በቃ እሱ ነገራችሁ ነው ምን ይቀራል ክቡር ስጋውን እንዲመስል የተዋረደውን ስጋችን ሻራሃዲያ ካፕራዛ ካታዳ ማሃዳባ በጣም ብዙዎች ያናናቁት እንደፈለጉ ምናምን ያሉት ይሄ ስጋ ክቡር ስጋውን እንዲመስል በትንሳኤ አካል እንደገና ምን ለወጥበት ቀን ይመጣል አው የማይሞተው የሚሞተውን ሚውጥበት ይሄ ምድራዊ ሰማያዊ አካል ሆኖ ሚነሳበት ኢየሱስ ጌታ ነው ለዘላለም እንድንኖር ነው በዛ ለዘላለም ከሱ ጋር እንድንኖር የትንሳኤ አካል እኛ በቃ እንደዚህ ነው ማለት አሁን አያ ኃጢአት ሲሞክረን የሆነ ነገር ቼክ ሲያደርገን እኛ ይሄ ነው ማምለጫ መንገድ እኔ እኮ እግዚአብሔር ቤተሰቦች ትንሳኤ አለ ቆንጆ አርጉት ስጋችሁን አለ ትንሳኤ ዝም ብሎ አረ ውድ የሆነ ስጋ ክፉ ትምህርት አለ ኖ ማደሪያ አርጎናል እኮ ቤተ መቅደስ ይሄ ጊዜያዊ እኮ ነው ለዘላለም የሚለወጥበት ቀን በቅርብ ቀን ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች እንዳለ አንድ የመለከት ድምጽ እንሰማለን አይደል ጌታ ከዛ በመላእክት አለቃ ይመጣል ከዛ እኛም ደግሞ በቅስፈት አይን ተስፋ ምንድነው ይሄ ሁሉ ነው ዝም መሰልኳችሁ ነው ማለት ያለብን ዝም ብሎ እኮ ሰው አይደለም ምንም ላይኖረን ይችላል ምንም ባይኖረኝ እንኳን ብላለች ሊሊ አይደል ኢየሱስ አለኝ ኢየሱስ ካለኝ ደግሞ ምንስ እግዚአብሔር ቤተሰቦች እኛ አሁን አስቸግራችሁ ነው አጠገባችሁ ያለው ሰው እኛ ግን በክርስቶስ የዳንን ከአዳኙ ጋር ህብረት ያለን በሰማይ ሀገር የቀረልን በትንሳኤ የምንለወጥ የሰማይ ዜጋ ነን በሉት በጣም አካበድከው ቀለላሉ አርገው ይላል ሰው ስለማይል ነው ይሄ ሌላ ይል ይሆናል እንጂ ይሄ ቀለል ሊል ሰማይና ምድር ሊሸከሙት አልቻሉ እኔ ቀለል ላረገው ሐዋርያው ቅዱስ ጴጥሮስ በመልእክቱ እንደነገራቸው አሁን ለእናንተ የተገለጠው መዳን አይደል መላእክቱ እንኳን ሊያዩት የሚመኙት ነው እኔ ኢንጆይ ያደረኩ ያለው ቀለል ሊል የማይችል ነው በቃ ይሄ ነገር ነው መጨረሻ ቀለል ሊል እንደ ቀልድ ልንይዘው ጠንቀቅ ነው እንጂ ስለዚህ መምጣት እውነት ሐዋርያው ቅዱስ ጴጥሮስ ሲጽፍላቸው በጨለማ ውስጥ ያለን ብርሃን እንደምትጠነቀቁ ነው የሚለው በጨለማ ሰው እየሄደ ብርሃን ሲይዝ አሁን እንደኛ ባትሪ ምናምን በንፋስ ማይጠፋ አይደለም ያኔ ኩራዝ ነው የሚይዙት አይደል ወይም ደግሞ ችቦ ነው ይዘው የሚሄዱት በጨለማ እየሄዱ አንድ ያላቸው ምንድነው ሊጠፋ ከቻለ አስቡት ኦሬዲ በጨለማ ሊተረማመሱ ነው በጨለማ የሚሄድ ሰው ብርሃንን እንደሚጠነቀቅ ማለት እንዳይጠፋበት እየተጠነቀቀ እንደሚሄድ እንዲሁ የጌታን መምጣት እውነት ተጠንቀቃችሁ ሰውናና እንሯሯት ናናና ይሻለው መጣብቆ የሆነ ነገር ናናንታ ግብሻው ላይ ሆናራ እኔ ለግብሻ እኔ ሰማይ ግብሻ ተልቅ ፍሪዳ ተሰጋጅቶ ግዴለም ና ቀለላ አይልም ግዴለም ና ተቀላቀል ባክህ እኛ የሚባል ተቋም ተሰጥቶናል በክርስቶስ ኢየሱስ በኩል የተበሰረ የእግዚአብሔር መንግስት አለ
እግዚአብሔር ቤተሰቦች እኛ የሚባል ሰፈር አለን እኛ የምንለው አቋም አለን እግዚአብሔር በዚህ እውነት ጸንተን እንድንኖር ጸጋ ያብዛልን ምትችሉ እንደሆነ ቆመን እንጸልይ